እስከዛሬ አያቸዋለሁ ሰማለሁ ምናምን ነገር እና ያው ካለኝ ላጋራት ፈልጌ ነው። ላይክ ኮንፊውዝድ ስለሆንኩኝ አንዳንድ ነገሮች ላይ። እሺ ንገሪኝ። እሺ ልክ እኔ አሁን ማዳም ቤት ነው የምሰራው እና ከዚህ በፊት የራሴ ስራ ያለኝ ስራ ራሱ አጥቼ አላውቅም። ላይክ በጣም እድለኛ ነኝ እና ኮሌጅ ውስጥ ነበር ማስተምረው ቴክኒክ እና ሙያ ውስጥ እና አክቹዋሊ ይሄ የሆነ ሂል እንድታደርገኝ ምናምን አድቫይስ ሳይሆን ላይክ ብዙ ጊዜ እዚህ የሚመጡ ሴቶች በብዛት በቃ የሆነ ወንድ ልጅ አታሏቸው ወንድ ልጅ እንደዚህ ተስፋ ቆርጠው ምናምን ነገር ነው እና አንዳንድ ጊዜ ስታርት ኦቨር ማድረግ እና የሆነ ሴት ልጅ ካለችበት ሲቹዌሽን መውጣት እንደምትችል ምናምን ላይክ የሚሰሙ ከሆነ ሜቢ በጣም ብዙ ሰው አንተ ጋር ስላለ እና እኔም ተመሳሳይ ስራ ስለሆነ ከነሱ ጋር እየሰራው ያለሁት ሼር ላደርጋቸው ብዬ ነው። እኔ እንዴት እዚህ አይነት ማዳም ጋር እንደመጣው በወንድ ምክንያት እንደሆነ ምናምን ነገር ማለት ነው። እየሰማኸኝ ነው? አዎ እየሰማሁ። ልክ እኔ ጓደኛ ነበረኝ ኦልሞስት 4 አመት አብረን ቆይተናል እና ግን ኦን እና ኦፍ ነው ነው በቃ አንድ ከተማ አይደለንም ያለ ነው። እኔ አዲስ አበባ ልጅ ነኝ፣ እሱ ሌላ ሀገር ነው ያለው እና ላይክ በጣም ብዙ ጊዜ እንጣላለን፣ እንታረቃለን እና እኔ የሚመስለኝ እንደዚህ እንዲፈጠር ያደረገው ዲስታንስ መሆኑን በቃ ስለማንገናኝ ምናምን በብዛት እሱ ንግድ ላይ ነው የሚያተኩረው እና ቢዚ ነኝ በቃ ብዙ ጊዜ የሚያጣላን ጊዜ አይሰጠኝም ታይም በቃ አይሰጠኝም እና እኔ ደግሞ በጣም ነው በዚህ ማምነው የሰው ልጅ ከወደደ ካፈቀረ ምናምን የፈለገ ነገር ቢሆን በ24 ሰዓት ውስጥ ለሚወደው ሰው ጊዜ ያጣል ብዬ አላስብም ጭራሽ ማለት ነው። የማይመስል ታሪክ ነው እና ሁልጊዜ እንጣላለን በቃ ብሎክ አደርገዋለሁ። ከዛ በኋላ ደግሞ ይለምነኛል በቃ እና መጨረሻ ላይ በቃ እንድቀጥል ምናምን ያደረገኝ ተስፋ አይቆርጥም ብዬ ነው ያሰብኩት። በእኔ ላይ በቃ ተስፋ አይቆርጥም፣ ይሄን ያህል ፋይት የሚያደርግ ከሆነ በቃ ቢወደኝ ነው ቢያፈቅረኝ ነው፣ ስለዚህ ልታገሰው ምናምን ብዬ አብሬው ሆንኩኝ ማለት ነው ረጅም ጊዜ እና ፋይናንሻሊ ምናምን ነገር እኔ ስቴብል ነኝ፣ የራሴ ስራ አለኝ ምናምን ከሱ መጠብቅ አይነት አይደለሁም። በቃ ኢንዲፔንደንት አይነት እንትን ነው የምለው ማለት ይህ ትልቅ ጥፋት ነው። ወንድ ልጅ ፕሮቫይድ ማድረግ አለበት በጣም ማለት ለሚወደው ሰው ፕሮቫይድ ማድረግ አለበት ብዬ ነው አሁን ያመንኩት። ትልቅ ጥፋት ነው። እሱ እንደ አድቫንቴጅ ነው ያየው፣ ያንን ለእኔ ፋይናንሻሊ ሰፖርት አለማድረግ እንደ አድቫንቴጅ ነው የወሰደው እና ይህን መጨረሻ ላይ ስነግርህ ይገባሃል ለምን አድቫንቴጅ እንዳልኩኝ እና ከዛ መጨረሻ ላይ ግን በቃ ይሄ እንዳልኩ መውጣት መግባቱ ምናምን እንዳለ ሆኖ እንዳጋጣሚ እንትን ጀምሮ ነበር ፕሮሰስ ጀምሮ ነበር እንግሊዝ ሀገር ለመሄድ ማለት ነው እና ያ ፕሮሰስ 2 አመት ምናምን ፈጅቶበታል እና ኦልሞስት ጊቭ አፕ አድርጎ ነበር በቃ ተስፋ ቆርጦ ነበር በፕሮሰሱ ምክንያት ማለት ነው እና በቃ እኔ ነኛ ይዞ ይሳካል ምናምን በቃ ኤቭሪ ታይም ምን ያለው ላይክ ባይ ዘ ዌይ ስለኔ እኔ የሆነ ችግር ሲያጋጥመኝ የሆነ ምናምን ብቻ ህይወት ላይ ቻሌንጅ ሲኖር ምናምን ለመስማት ሬዲ አይደለም። ሁል ጊዜ እንዲወራ የሚፈልገው እንድሰማው የሚፈልገው አድቫይስ እኔ በቃ ሳይካትሪስት ነው በመስለው ለሱ እሱ ነው የሚያወራው ችግሩን። ወንድ ልጅ አንደርስት የሚችዋል ነው ፊሊንግ መሆን ያለበት። በጣም ብዙ ሬድ ፍላጎች አሉ፣ ግን እኔ በቃ ስቲል ስላለ አልተወኝ ስለው ስለሚመጣ ስለሚለምነኝ ስለሚያስለምነኝ ምናምን ፍቅር ያለው ነው የሚመስለኝ ለእኔ ግን አልነበረም እና ከዛ ፋይናሌ በቃ ኦልሞስት ተሳካለት እና እንግሊዝ ሀገር ሄደ ምናምን። ያው ዲስታንሱ የተለመደ ስለሆነ ያን ያህል ማተር አላደረገም። ፌስ ታይም እናወራለን ምናምን እና እዛም ሆኖ ይጠፋል እና ሲጠፋ እኔ የሚመስለኝ በቃ ፕሮሰሱ ፌልድ አድርጎበት ብቻ ኢንተርቪው የሆነ ተበላሽቶበት ምናምን ነው የሚመስለኝ። ከዛ መጨረሻ ላይ ምንም በማላውቀው መንገድ በቃ አም ሶሪ በቃ እንዴ ነው ያለኝ። አም ሶሪ ምናምን አውርተን ነው ለዛውም በሰላም አውርተን አም ሶሪ በቃ እኔ ብዙ አመት ነው የሚፈጅብኝ እዚህ በቃ እድሜሽን 4 አመት ቆይተን 4 አመት ከኦልሞስት ወደ 5 አመት ልንሄድ 2 ወር ምናምን ነው የቀረው እና እድሜሽን መጨረስ አልፈልግም ምናምን ብሎ ላይክ ብሎ ካደረገኝ ማለት ነው። ከዛ ማለት
በጣም በቃ አላመንኩም። ምንም ያጋጨን ምናምን አልነበረም የዛን ሰሞን። በቃ እንዲህ ነው ያለው እና በጣም በቃ እንዴ ለምን በምን ምክንያት ነው ብዬ ላይክ እኔ ይሄ መለመን ምናምን አልወድም። እሱ ነው የሚለምነኝ። አልለመድኩም፣ ለምኛውም አላውቅም። እና ይመጣል አንብሎክ አድርጎኝ ያው ኤክስፕሌን አድርገው ምናምን እንደ በፊቱ እናወራለን ብዬ ስጠብቅ በዛው ቀረ ማለት ነው። እና 2 ወር ምናምን ነገር ሆነ። ከዛ የገረመኝ በቃ በጣም ግራ ገባኝ፣ እንዴት እንደዚህ ሊሆን ይችላል ብዬ እና እኔን ከማግኘቱ በፊት ኤክስ ነበረችው እና ኤክሱ አብረን ነው ካምፓስ 3ታችንም የተማርነው። እኔ አውቃቸዋለሁ። መጀመሪያም ከእሱ ጋር ለመሆን ምፈራ የነበረው ምናልባት የእሷ ነገር ሳይወጣለት ቀርቶ የምንጣለውን ምናምን ስቲል ፊሊንግ ያለው ለእሷ ምናምን ነው የሚመስለኝ እና እዛ ከሄደ በኋላ ደግሞ በምን አይነት መንገድ እንደሆነ አላውቅም ተገናኝቶ ሊሆን ይችላል ብዬ አሰብኩኝ እና ሚቹዋል ፍሬንድ የእሷን ፈልጌ ማጣራት ፈለግኩ። በቃ ለአንደኛ ለመጨረሻ ጊዜ ለመቁረጥ የራሴን ህይወት ለመቀጠል ማጣራት አለብኝ፣ ቢመለስም ላለመቀበል ብዬ እንዳጋጣሚ እግዚአብሔር ሲረዳኝ እውነቱ ይውጣ ሲል የእሷን ጓደኛ ኢንስታግራም ላይ አገኘኋት ማለት ነው። እሷ ከዚህ በፊት አናገሪያት ነበር እንዲወጣ ገባ ሲል ከእሷ ጋር ጀምሮ ነው ምንድን ነው ብዬ አናገሪያት። አይ ዶንት ኬር ነኝ ምንም የለኝም ምናምን ብላ በቃ መልሳልኛለች። ለዛ ነው የቀጠልኩት። እና ምን ተፈጠረ? ልጅቷን ሳናግራት ጓደኛዋን ላይክ እኔ ማወራው ከኤክሱ ጋር ምናምን እያልኩ ነው ማወራት ለልጅቷ ማለት ነው። የአንቺ ጓደኛ ናት እና ስሙ እንዲህ ነው እና ከኤክሱ ጋር ምናልባት ስንቲ የምን ኤክስ አለችኝ እዛ ማለት ነው። ምሳት የምን ኤክስ ነው የምታወሪው? ስለምን ኤክስ ነው? ልታጣያቸው ነው ምናምን ነገር አለች ማለት ልጅቷ። እና አንድ አጋጣሚ ስራ ላይ ስለነበረች እኔም ክላስ ሰጥቼ የምሳ ሰዓት ላይ ስለሆነ የደወልኩላት ከስራ በኋላ እንዳናግራት ምናምን ጠበቋት ማለት ነው ስልኬን ሰጥቼ። ከዛ ምን አለችኝ? ምንም ኤክስ የሚባል ነገር የለም፣ ላይክ እኔ በመሀል የገባው ሰው ነኝ። ገብተዋል? እኔ በመሀል ነው የገባሁት እንጂ ከእሷ ጋር የሁሉ አመት አልተለያየም። ልጁ ስቲል አብረው ነው ያሉት እና እሷም የአዲስ አበባ ልጅ ናት፣ እኔም የአዲስ አበባ ልጅ ነኝ። እሱ የክፍለ ሀገር ሊሆን መናገር አልፈልግም የሆነ ሀገር ልጅ ነው እና እኔ ነኝ ለካ በመሀል የገባሁት እና አላመንኩም። ማለት እሷም አላመነችም። ምክንያቱም ቤስት ፍሬንድ ናት ለልጅቷ። አብረው ነው የሚያገኙት። አዲስ አበባ ሲመጣ አብረው ነው የሚገናኙት ከልጁ ጋር እና በምን ትመነኝ? እኔን አታውቀኝም፣ አይታኝም፣ አታውቅም እና ለምንሽም ምናምን አለችኝ። እኔ ደግሞ በጣም በቃ ጅል የሆንኩበት ነገር ይሄ ፎቶ ምናምን አይነሳም እሱ ታውቃለህ፣ ፎቶ እንነሳ ምናምን ስለው ደብቄ ምናምን ካልተነሳ ምናምን በስተቀር ፎቶ እንነሳ ምናምን ስለው አይነሳም። እና ለድራማ ትነሳው ብዬ ብዙ ጊዜ ስጠይቀው ከዚህ በፊት የሁሉ ፎቶ ተነስቼ ምን ጠቀመኝ? ቺት አደረገችብኝ እንጂ ነው የሚለው። እሷን ነው ቺት አድራጊ የሚያደርጋት ልጅቷን ማለት ነው። እና በቃ ይሄ ከርስ ነው፣ ፎቶ አልነሳም። በቃ ኦልሬዲ ኦፊሻል ስናደርግ እንነሳለን ምናምን ይለኛል። በጣም ብዙ ነው የሚያጃጅለኝ ልጁ ማለት ነው። እና ከዛ ልጅቷን አምንም ብላኝ ስክሪንሻት፣ እኔ ደግሞ ስክሪንሻት በጣም አደርጋለሁ የምናወራቸውን ወሬ ስለሚያጠፋ በቃ ያጠፋል። የሆነ ወሬ ስናወራ ስንጣላ እንዳለ ሂስትሪውን ዲሊት ነው የሚያደርገው። እኔ ግን በቃ ስክሪንሻት አደርጋለሁ ብዙ ነገር ማለት ነው። ስክሪንሻት አደርጋለሁ፣ ፎቶ ቪዲዮ ምናምን እሱ ሲያየኝ እቀርጸዋለሁ። በጣም ብዙ ስቴፕ ነው ሄድ ነው ላይክ የኖርማል ቶኪንግ ስቴጅ ደረጃ ሳይሆን በጣም ብዙ ስቴፕ ነው ሄድ ነው እነሱ ማለት ነው። በቃ በጣም ብዙ እና ለልጅቷ እንዳለ ላኩላት ማለት ነው። ሁሉ ነገር ላኩላት። ከዛ በጣም ደነገጠች በጣም እና ከዛ ለልጅቷ ማናገኘቻት ዋናዋን ማናገረቻት ምናምን ነገር። ከዛ ልጅቷ ምን ጋር ደወለች። በጣም የገረመኝ ነገር ማለት ነው በጣም ሴት ልጅ መስራት እንዳለባት። ልጅቷ ስራ የላትም ከግራጁዌሽን በኋላ ምንም አይነት እሱ ነው ሰፖርት የሚያደርጋት። ብር ለእኔ የማይሰጠኝ ለእሷ ስለሚሰጥ ነው፣ እሷን ስለሚደግፋት ነው። እኔ ስራ ስላለኝ እኔ ጎል ኢንዲፔንደንት ነኝ ስለምል እሷ ብር ስለሚሰጣት ላይክ ለእኔ የማይሰጠው ለካ ለዛ ነው። ልጁ ለሴት መሆን አይችልም ይሆናል አላውቅም። እና ከዛ ልጅቷ በቃ አላምንም አለችኝ። ድጋሚ ላኩላት ለእሷም በኢንስታግራም ላይ ሁሉን መረጃ ፎቶ ምናምን ኤዲት የሚደረግ ኤአይ አይደለም። በቃ ኤቭሪቲንግ ያለ ነገር ነው የምናወራው ወሬ ኤቭሪቲንግ። በቃ ልጁ ግን እንዴት እንደሚለምነኝ እኔ እንኳን ፈልጌው እንዳልቆየው እንዲሄድ እንኳን እንዳልፈቀድልኝ የራሴን ህይወት እንድኖር እንኳን እንዳልፈቀደኝ ሌላ ሰው ጋር እንኳን እንዳልገናኝ እንዳደረገኝ ማለት ምን አይነት ሰልፊሽ
የራሱን ይዞ ላይክ ለመሄድ እንኳን ብፈልግ ይለምነኛል፣ በቃ ያስለምነኛል። በቃ ሞታለሁ ያላንቺ ምናምን ይላል። እና በጣም በቃ እኔ ፊልም ነው የሚመስለኝ የሰው ልጅ በዚህ ልክ ምንም በቃ ሪቬንጅ እንዳትለው ከዚህ በፊት ተገናኝታ አታውቅም። በዚህ ልክ የሴት ልጅ እድሜ መጨረስ ምናምን አይገባኝም። እና ልጅቷ ከዛ በቃ ልክ የሆነ 1-2 ቀን አወራችኝ ምናምን በቃ አንቺን ክዶሻል፣ በቃ እኔ ይሄ ምንድነው ሳይድ ገር ላረገችኝ እኔን ራሷ ዋናዋ ማለት ነው። እና እኔን እንደ ሳይድ ገር እሷ እንደሜን አድርጋ እሷ በቃ ዋና ናት። እኔ በቃ እኔን እንደ ካደኝ በቃ እና ህይወቴን መቀጠል እንዳለብኝ እና በቃ ታዩ ያው ናቸው ሁሉም ወንዶች አንድ ናቸው አይነት ስታፍ ነው ያወራችኝ። ይህ ሁሉ አመት ታርጎባት ላይ ማለት ነው። እና ከዛ በቃ ልጅቷ ፖይንቷ ገብቶኛል። እሱ እንግሊዝ ስለሆነ በቃ መሄድ የምትፈልገው እንግሊዝ ሀገር ስለሆነ ነው። በዚህ ልክ ነው በቃ ማለት የሰው ልጅ ሴት ልጅ ስራ መስራት አለባት፣ ደግሞ የሆነ ኢንዲፔንደንት መሆን አለባት የሚለው ላይክ የራሷ ነገር ቢኖራት ማንም ሰው እንደዚህ የማገጠበትን ሰው አይቀበልም። እና ከዛ እኔ በቃ አስተማሪነቱ ብዙም እንትን አላለኝም ታውቃለህ። ህልሜ ላይ ሊያደርሰኝ እንደማይችል የራሴን ነገር ሊኖረኝ እንደማይችል ሳስብ ከዛ በቃ ወዲያው ይሄ በተፈጠረ በ2 ሳምንት ነው ዱባይ የመጣሁት ማለት ነው። እና ቀያን የ1 አመት ምናምን ሆነኛል ናኒ ሆኜ መስራት ከጀመርኩና በቃ ብዙ ጊዜ ሲያወሩ ሴቶች እዚህ ለማያውቁት ሰው ብር ሲልኩ ምናምን ነገር ግራ ይገባኛል። እና ይህንን በቃ እኔ ኤክስፔሪንስ ነው። በጣም ተጎድቻለሁ ከሚገባው በላይ። ስቲል ሂል አላደረኩም። ማንንም እንደዚህ የማውራትም ትረስት ኢሹ የለኝም ከዚህ በኋላ ማለት ነው። ማንንም ላምናችንም፣ ምክንያቱም በጣም ከባድ ነው የሆነው ነገር እና ይሄንን ላካፍል እናንተ ምን እንደምትልክ ያው እንደዚህ አይነት ነገር ከባድ ነው። ከአንተ መስማት ፈልጌ ነው። ትንሽ ምን ያህል አሁን ወደ 27 ዓመት ነው። ሚዩታል ቢስት ይሄ ያው የነገርሽን ነገር እንግዲህ መማር ለሚፈልግ ሰው በቃ ምንም የሆነ መሄድ የሚፈልግበት ቦታ ምንም ትራንስፖርት ሳይከፍል ምናምን በነፃ እንደማድረስ የሚቆጠር ከገባው ማለት ነው። እዚህ ውስጥ ያሉት ከገባቸው እና ብዙ ጊዜ በቃ ያስብልኛል፣ ይጨነቅልኛል፣ መብላት መጠጣቴን ይጠይቀኛል፣ ያቆለጳጵሰኛል። በቃ ሁሌ የደወለ ቴክስት ጥሩ ነገር ነው ገንዘብም አይጠይቀኝም ብለው መልአክ አድርገው የሚያዩዋቸው ሰዎች አሉ። አንዳንድ ሰዎች እንደውም እንደዚህ አይነቱን ሰው ነው መፍራት በነገራችን ላይ። ስለዚህ እኔ የምመክርሽ ይሆንሽ ፍቅረኛ በመሰረቱ ምንም አይሰራላችሁ የሚቀርባችሁ የሚለው ለዛ ነው። ብዙ ጊዜ እንዲህ ሳንተዋወቅ ምናምን ፍቅረኛ ሳሊዝ እንዴት አገባለሁ? እሱ የእግዚአብሔር ስራ ነው ይልነት። ፍቅረኛ ግን ያዙ አይልም። በቃ ይሄ ሁላችንም እኮ ምናልባት ልጆች ሆነን እንጣጥ ብለን ምናምን ቲኔጀር ሆነን አልፈንበት እኮ ሊሆን ይችላል። ከተማሪ ሆነሽ ምናምን ቦይ ፍሬንድ ገርል ፍሬንድ ምናምን የፋይሬጅ ምናምን የሚባለው እድሜ ያለ ሁሉም ሰው ሊያልፍበት ይችላል። ግን ሀቁ ግን የማይካደው ሀቅ እየገባችሁ ሲመጣ ፍቅረኛ የሚባል ነገር አይጠቅማችሁ። አብሯችሁ ያለው ሰው ቁም ነገር የማይፈልግ ከሆነ ወደፊት የማያራምዳችሁ ከሆነ ዝም ብሎ እዛው መሽከርከር እየተሞጋገሳችሁ እየተቆለጳጰሳችሁ ፍቅረኛዬ እየተባባላችሁ መኖር ፋይዳ የለውም። እንዲሁም ድራማ እንዲሰራባችሁ እድል ነው የሚፈጥረው። አብሯችሁ ካለው ሰው ጋር እጅ ለእጅ ተያይዛችሁ ወደ ገደለው የምትጋቡ ከሆነ ተጋብታችሁ ህይወት የምትጀምሩ ከሆነ መጀመር አይ ራሴን ወገቤን ሻሻ ስለ ወገቤን ታጠቅ ምናምን የሚል ሰው ካለ የሆነ አላማ አለው ማለት ነው ከጀርባ። ከወደደች ምድረው ሌላው አተካራ የሚያስፈልገኝ አመታት እየተጠናና ምናምን የምለው ገብቶሻል። ችግር ከሌለብኝ መስቀል ሜዳው ላይ እንገባለን፣ እየኖርን እናስተካክላለን። ገብቶሻል። ጫማዬን ቀይሬ ቤት ሰርቼ ምናምን አያስፈልግም። ቤት ከሰራውማ ሚስት ምን ያደርግልኛል? ባል ምን ያደርግልሻል? አብረሽ ነው እንጂ መስራት ትልቁ እኮ ነገር እሱ ነው። ሰርቼ ቤት ሰርቼ መኪና ገዝቼ ጫማዬን ቀይሬ ሱሬን አስተካክዬ ኮፍዬን ቀይሬ ምናምን ምን ያደርግልኛል? ሚስት በቃ አለቀ እኮ ሰራሁት። የሚያስፈልገኝ በጋራ የምንገነባው ነገር ሴት መኖር ስላለበት። ስለዚህ አሁን ይህ ትምህርት ይሆንሽ ለቀጣዩ ጊዜሽ። ከዚህ በኋላ ቦይ ፍሬንድ ምንም አያደርግልሽም። እሺ ውሸታ ነው አብሮሽ ዝም ብሎ እንደዚህ ጊዜሽን እየበላ የሚቆይ ከሆነ
ወስኖ ማይገባ ከሆነ ማለት ነው። ይሄ ትልቁ ትምህርት ነው አንቺ ራስሽ ከወራሹ። ስለዚህ ከነዚህ ሰዎች ራቂ። አንደኛ ቺት አድርጎባት አንቺን እንደተገለልሽ ሰው የቆጠረችሽ ሴት ለእሷ አዘኝላት። አንድ ነገር ልንገርሽ፣ እኔ በጣም ማለት ነው በጣም ከምንም በላይ ከሚያስቀኝ ነገር ምን እንደሆነ ታውቂያለሽ? ልክ አንቺ ጋር የተለያየው ኤክስሽን ሌላ ሴት ጠብሰው እና እሷ እድለኛ እንደሆነች ወይም የሆነ ጃክፖት ሎተሪ እንደወጣላት ምናምን ነገር ስቆጥር እንደማየት የሚያስቀል የለም። ማን እንደሆነ እኮ አንቺ ነሽ የምታውቂው። ገብቶሻል? ማንን እድለኛ ነኝ ሎተሪ ወጣልኝ እኔ በህይወት የታደልኩ ሰው ነኝ እያለች ያለችው ወይም እያለ ያለው ማንን እንደሆነ እኮ ታውቃላችሁ። ልስቁ ነው የሚገባው። ገብቶሃል? የሆነ አንተ አልፈልግም ብለህ የጣልከውን የሆነ ወረቀት ሊሆን ይችላል ወይ የሆነ ነገር የሆነ ሰው አግኝቶ ታድዬ ምናምን ሲል ማለት ነው ምን እኮ እንዳለው ታውቃለህ እዛ ውስጥ። በዚህ መጠን ነው ከዛ ነገር መራቅ ያለብሽ። ያሉበትን መድረስ የለብሽም። ራስሽን ኮንትሮል አድርገሽ ወደፊት ሙቭ ማድረግ ነው። እሺ ተግባባ? ግልጽ ነው አለሽ? አለው እንደዛ አድርጊ። ቴንኪዩ በጣም እሺ። አመሰግናለሁ። ኤክስ አላችሁ ኤክስ የሌለው የለም። ሁሉም ሰው ሊኖረው ይችላሉ። ከጥቂት ከትንሽ ለዛ ካልደረሱ ልጆች በስተቀር ኤክሶቻችሁ ከሌላ ሰው ጋር ሆኖ ያ አብሯቸው ያለው ሰው እድል ሎተሪ እንደደረሰው ቆጥሮ የሆነ ፕሮፋይል ሲያደርገው ያለን ሰው ምናምን እኔ በህይወቴ ታደልኩ ሰው ነኝ፣ ምን አይነት መልካም ሰው እንዳገኘው ፈጣሪ ነው ከሰላይ መና ያወረደልኝ ምናምን ሲል እንደማየት ኤክስሽን ማለት ነው። ምን አድርጎሽ እንደሄደ አንቺ ነሽ የምታውቂው። ናውራ ነው የምትይው። ይሁን እስኪ ነው ሊያሉንሽ ወይ ወንድም ከሆንክ እንደዛ ሆነ ሌላ ወንድ ጠብሷት ያንተን ክዳ ሄደችው ምናምን ወይ ቺት አድርጋ በሄደችውን ሴት ታድዬ ምናምን ሲል ስታይ እሺ ውሃን ጠጣ እንዴ ነው ማለት ያለብን እንጂ አንዳንዶቻችሁ ትናደዳላችሁ። ትቶኝ ሌላ ገባ ምናምን እንዴ መሳቅ ላይ ያለብሽ ስለምታውቂው። ሀይ ጤና ይስጥልኝ። ጤና ይስጥልኝ። እንኳን ደህና መጣሽ። አሌክስ ደህና ነህ? ድምፅሽ ግን ታፍኗል። ምንድን ነው? እውነት? ቆይ እንትን አድርጌ ለማዳመጥ ኤርፎን ነው ጭስ። እሺ እሺ ይሰማል? ላውጣው? አሁን ይሰማል። ምን እንታዘዝ? አይ ምክር ፈልጌ ነበረ። እሺ አሁንም ግን ድምፅሽ ምንድን ነው? ከስልክሽ ነው? ቆይ በቃ ሁለቱን አንደኛው ላውጣው ነበረ። ሁለቱን ላውጣው ማውጪው እንጂ ተይ እንጂ። እሺ ዲስኮኔክት አድርጊ። እሺ ብሉቱዝ ከሆነ ኤርፎን አድርጋ ነው እንዴ? ይሰማል አሌክስ? እሺ አሁን በደምብ ይሰማል። አይውልህ አንድ ሰው ታዋቂ ነበረ እና በምን ተዋወቃችሁ? በቲክቶክ በቲክቶክ እንዴት ነበር የጦስ ዶሮ የተጀመረው? ጥንስሱን ጀምረሽ ንገሪ። ጥንስሱ መሰለ ያ አየሁት በእንትን ገባ በቲክቶክ ፎሎ አረኩት እና ልጁ እንትን እቃ ምናምን እንትን ይላል ይሸጣል ገባ በእንትን ማለት ነው እና ገዛሁት ምናምን በቃ ጀመርን። ቆይ በ180 ነዳሽው? ተረጋጊ። እቃ ገዛሽው ጀመረ። ምንድን የጀመረ እንዴት ነው? ምንድን የገዛሽው? እስር መሰረቱ። እሺ ልጁ ቲሸርት ምናምን ይሸጣል እና በቃ እንዲህ ግን አሌክስ አንድ ነገር ልንገር፣ መፍረድ አይቻልም ገባ ፍቅር በእንትንም ይዝሃል
በቲክቶክ እሺ፣ ከፍርድ ነፃ ሆነን የምንሰማሽ አትችልም። እና አፈቀርኩት ማለት ነው። ልጆች ቲሸርት ስለገዛሽ ነው ያፈቀርሽው? ኧረ አይደለም። እንዴት ፍቅሩ እንዴት መጣ ነገር ይላል እንዴ በቃ እኔ አንድ ነገር ልነግርህ የፈለግኩት ማለት ነው፣ ምክርም ፈልጌ እስኪ ማፍቀር ይቻላል ገባህ? በማየት ብቻ በፌስቡክ ማለት ነው በቲክቶክ እና መፍረድ አይቻልም። ምንም ያፈቀርሽለት ልጅ በቃ ቆንጆ ነው ሁሉም ነገሩ ነው። ሲያወራ ምክር ሲሰጥ ገባህ? እና እንዴት ነው ከዚህ ነገር ነፃ መሆን የሚቻለው? ምክር ፈልጌ። መቼ ነው ይሄ የተፈጠረው? እንዴ 1 አመት ሆነ ማለት እያወራችሁ 1 አመት ሆነ ነው ወይስ ፍቅር ከጀመራችሁ ነው? እያወራን እንጂ የኔ እናት ይኸውልሽ፣ አሁን አስቸጋሪ ከሆነ የሆነ ሰው ቲክቶክ ላይ ነው የተዋወቅኩት እንደዚህ ነው ምክር ይሰጣል ምናምን ሲባል ዘለው ከኔ ጋር ያገናኝታል። እኔ ቲሸርት አልሸጥም። እሺ ቲሸርት ሸጬ አላውቅም። ስለሚሸጠው ብትል ኖሮ አሁን ቀጥታ ወስደው ከኔ ጋር ያላቸው ሻላየሽ ቲሸርት መሆኑ ልጁ እና አሁን ምኑን ያፈከርኩታል ራሱን ማለት ነው። ተገናኝታችሁ ታውቃላችሁ በአካል? 2 ተገናኘን። የት ነው? እኔ ከምኖርበት የ2 ሰዓት መንገድ ርቀት አለ። አንቺ ያለሽበት ሀገር ነው? አዎ። እሺ ምንድን ነው የፈለግሽው? አሁን ምን መሰለህ የፈለግኩት ምክር ፈልጌ ነው ገባህ? ለምን መሰለህ ብሎክ አድርጌው ነበረ። ለምን እሱ ጓደኛ አለችው ተጣልቶ ነበረ፣ እንደገና ታረቁ እና እሱ የሚለው መታረቄ ደስተኛ አይደለሁም ከእሷ ጋር ምናምን ይለኛል። እንዴ ታዲያ እኔ ምን አገባኝ ገባ? ግን እንደዚህ ግልጽ እኔ ማለት ከኔ ጋር ሁን ምናምን አላልኩትም። እንደ ኖርማል ጓደኛ ነን ገባ? እና እሱ የሚለኝ ሜሴጅ ልካል እንገናኛለን ምናምን ገባህ? ግን እኔ አልፈለግኩም መቀጠል፣ ደግሞ መርሳትም አልቻልኩም። እኮ አሁን መቀጠል አለ። እሱ አሁን ከፍቅረኛው ጋር ታርቋል እያልሽ? አዎ ታርቆ ጀምረዋል። ግን ደስተኛ አይደለሁም፣ ምን ላድርግ ደስተኛ አይደለሁም ምናምን ይላል ገባህ? ወይ ደግሞ ግልጽ አድርጎ እኔ ከአንቺ ጋር ነው ያለው። ኖ ከኔ ጋር እንደ ጓደኛ ነን። ጓደኛ ስል ሴክስ እንደ ኖርማል የወንድ ጓደኛ እኮ። ታዲያ ፍቅር አልጀመርንም? ጀመርን አልሽኝ እኮ ቅድም። ፍቅር ኖ ፍቅር አልጀመርንም፣ እንደ ጓደኛ እናወራለን ምናምን ገባ? እንጃ ፍቅር ይፈዋል ነጠው እኔ የእሱን ግን አላወቅኩም። ግን የሜሴጅ ሊካል ይደውላል፣ ግልጽ አይናገርም። እኔ ደግሞ እንዴ ብሎ ካርጌ አለ ገባ? እና እንደገና እንትን አልኩኝ ገባ? እና እኔ እንጃ ልቀጥል ወይስ አሌክስዬ በጣም ከባድ ነው። ምን ምክርት? እኔ 44 እውነቱን ነገር የእውነት እግዚአብሔርን 44 እንዲ አሌክስን ያልዋሽን በእድሜ እግዚአብሔር የሰጠኝ ሚዩት አድርጊ። እንዴት ነው እንዴት አልገባኝም። ሚዩት አድርጊና አዳምጪኝ። እሺ ኦነስት እንደዚህ የሆኑ ሴቶችን እናበረታታለን። በእውነቱ ከሆነ እድሜ ጸጋ ነው። ልክ ነሽ። ከ21 አላልፋሉ እኮ ሴቶቹ። የኔ እናት ከ21 አላልፍ ብለው እኔም አሁን ወደ 21 ልመጣ እያሰብኩ ነበር። 21 አካባቢ ምንድን ነው ያለው ሚስጥር የሚለውን ለማወቅ ማለት ነው። አልፈን ፑሽ አድርገን 44 ከደረስን በጣም ሸጋ የሚበረታታ ጉዳይ ነው። ይበል የሚያሰኝ። ለማንኛውም ምን ከእሱ ጋር እንደምትሰሪ ሊገባኝ ያልቻለው እሱ ገብቶሻል። በቃ ኦልሬዲ ከኤክሱ ጋር ታርቋል። ይሄ ሰው ብሎ ስታደርጊ ይላል። እንዴ ምን ማለት ነው? ምን ማለት ነው? አንደኛ አንቺ ፍቅር ይዞሻል። ኖርማል ጓደኞችን እንኳን እንዳትዪ እንደው ይሁን እንኳን ብንል
እንዳቲ ፍቅር ይዞሻል። ስለዚህ ከዚህ ሰው መራቅሽ ግዴታ ነው፣ ወደድሽም ጠላሽ። ምክንያቱም ትጎጃለሽ። እቃቃ ጨዋታ ነው የሚሆነው። ወንድ ልጅ የሴት ቤስት ፍሬንድ መሆን አይችልም። ኤኒዌይስ የሚስጥርም በሉት እንግዲህ ሚስጥርም ካላችሁት አይመለከተኝም። ወንድ ሴቷ ልታስብ ላታስብ አላውቅም፣ የሴቶችን ዓለም እነሱ ይናገሩ። ወንድ ልጅ ግን ከሴት ጋር ቤስት ፍሬንድ መሆን አይችልም። እድሉን ነው የሚጠብቀው። የትኛው ወንድ የሴት ቤስት ፍሬንድ ካለው ወይ እሷ ቦይ ፍሬንድ ኖሯት እንኳን ሚስት እንኳን ባል እንኳን ኖሯት ከእሱ ጋር ቤስት ፍሬንድ ከሆነች ያ ወንድ አጋጣሚ ነው የሚጠብቀው። በጣም ሬድ ነው። 101% የእውነት እንደ እህቴ ነው ማያት ምናምን ብሎ በቃ ይሄ ሌላ እሳቤ ሳይኖረው እንዲሁ ቤስት ፍሬንድ ወይም ሲስተርሊ ብራዘርሊ ብሎ ሊያስብ የሚችል ወንድ ሜቢ 102% ወይ 1%። ወደድሽም ጠላሽም ሀቁን ነው የምነግርሽ። ፍቅረኛ ኖሮ እንኳን ቤስት ፍሬንድ የሚልሽ ከሆነ ከአንቺም ጋር ኢንትረስት አለው። ያቺ ሽፋን ነች። ገብቶሻል? ስለዚህ አስቢበት። የማትፈለጊበት ቦታ፣ ትክክለኛ ያልሆነ ቦታ አትገኝም። በኋላ ዋጋ አትከፊበታለሽ። ተግባባል? ማዳም ልክ ነው አሌክሲ፣ ልክ ነው። ግን ለመተው ደግሞ በጣም ከባድ ነው። እሺ፣ ግን አመሰግናለሁ ስለ ምክርህ ነው ማለት የፈለግኩት። ምክርህን ተቀብያለሁ አሌክሲ፣ ቴንኪዩ። ለዛም ነው የገባሁት። እሺ፣ ዋጪው። እሺ፣ ኪኒኑ በምን ለዋጡ ከምግብ በኋላ ይሰጠሽ። በቃ ምክርን ተቀብያለሁ። በጣም አመሰግናለሁ አሌክስዬ፣ ግን አልጠበቅኩም ነበረ። ቴንኪው። እሺ፣ በጣም ኦኬ። ቻው። ሳቅ ጋይስ። አሁን ሰዎች ሲስቁ ስገባ እሷ የቀልዷን ምናምን እያላችሁ ነበር። የቀልዱን ሲሆን አውቃለሁ እኔ የሆነ ጂኒ ያለብኝ ገብቷችኋል። ሰው ሲቀልድ እና የምሩን ሲያወራ እንዲሁ እየሳቀ ራሱ ቢያወራኝ ሲሪየስ ነው ከልቡ ነው የሚለው ይገባኛል። አንዳንድ ሰዎች ተፈጥሯቸዋል፣ ገብቷቸዋል። በቃ እየሳቁ ነው የሚያወሩት። በቃ ኔቸር ነው። አሁን እያወሯችሁ ኢቨን እንኳን ስለ ችግራቸው ቸግሯቸው ስለ ችግራቸው የሚያስጨንቅ ነገር እያወራችሁ እንኳን በየመሀሉ ሊስቁ ይችላሉ። ኔቸር መቼም ሰው እያለቀሰ ያወራን አንልም፣ ግን የሚያወራው ነገር ፍሬ ካለው በቃ የምሩ ነው ማለት። ቀልድና እንትኑ ትለዩታላችሁ ከሁኔታ እና ተፈጥሮዋ ነው ያስታውቃል። ሳቅ ይሽን ይናት ሳቅ እድሜ ያስረዝማል ይላል ሳይንሱ እና ሳቅ። እሺ አንዴ ኮይን ልስጣችሁ፣ እስቲ ኮይን ልስጣችሁ አንዴ። ረስቸው ነው። እሺ እኔ ራሴ ሰጣችኋለሁ፣ ጊፍት ሰጣችሁና ማለት ነው። ሜምበር ሁኑ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁ የጠቆረ ሰዎች ሜምበራችሁን አድሱት። የሌላችሁ አንድ ኮይን ነው የሚጠይቀው። አንድ ኮይን የሌላችሁ ሰዎች ደግሞ እኔ እሰጣችኋለሁ። ይኸው እዚህ ጋር ሳጥን ይታያችኋል። ከዚህ ሳጥን ውስጥ ከ3 ደቂቃ በኋላ ኮይን መውሰድ ትችላላችሁ። የሚሰጠው ግን ታብ ላረጉት ሰዎች ብቻ ነው። ስለዚህ ይህንን 3 ደቂቃ ወደታች ካውንት ዳውን አድርጎ እስኪጨርስ ድረስ ታብ አርጉና ልክ ቆጥሮ ሲጨርስ ታብ ያረጋችሁ ሰዎች ሳጥን ውስጥ ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሁላችሁ ሜምበር ሆኑ ማለት ነው። የጠቆረ ደግሞ ሜምበር ከዚህ በፊት ሆናችሁ ግን የጠቆረባችሁ ደግሞ እንደዚሁ ኤክስፔርድ አድርጎ ስለሆነ አድሱበት ማለት ነው።